ቤተሰቦች ልዩ ኃይሎች አባሎች ኢትዮጵያውያን ኤርትራውያን በአገር ውስጥ ያላችሁ በውጭ ሀገር ያላችሁ ሁላችሁም በያላችሁበት እንዴት ናችሁ? ደህና ናችሁ ሆይ? ለሁላችሁም የከበረ ሰላምታዬን አቀርባለሁ። እንዴት ናችሁ ተመልካቾቻችን? ስትገቡ ሁሌ እንደምናገረው ላይክ የሚለውን እየተጫናችሁ እንድትገቡ። ብዙ አንቆይም። ዋና ዋና መረጃዎችን ነው በዛሬው ዕለት የማሰማችሁ። ዋና ዋና መረጃዎች ላይ በአጭሩ እንነጋገራለን ተመልካቾቻችን፣ አድማጮቻችን። ስለዚህ እንግዲህ የምንጀምረው ያው በአማራ ክልል እየሆኑ ባሉት ነገሮች ላይ ነው ተመልካቾቻችን። ቀደም ሲል በዜናም እንደገለጽንላችሁ በአማራ ክልል በተለያዩ አካባቢዎች በፋኖ ኃይሎችና በመከላከያ እንዲሁም በጥምር ጦር መካከል የሚደረጉት ትንቅንቆች በበርካታ ቦታዎች እንደቀጠሉ ናቸው። አሁን ከመሼ እንደሰማነው ከሆነ በአማራ ፋኖ በሸዋ ጠቅላይ ግዛት እዝ ስር የአፄ አምደ ጽዮን ኮር የራምቦ ክፍለ ጦር ፋኖች በመራቢቴ አውራጃ በሚዳና በሬማ ወረዳ ዙሪያ በሁሉም ግንባሮች ላለፉት 2 እና 3 ቀናት ትንቅንቅ ሲያደርጉ ነበር የቆዩት። በተለይ በመጋቢት 3 ቀን 2017 ዓ.ም የተጀመረው እስካሁን ድረስ እንደቀጠለ ነው። ከስፍራው አሁን የክፍለ ጦሩ ቃል አቀባይ እንደገለጸው ከሆነ በአብዛኞቹ ግንባሮች በውጊያው የበላይነትን ይዘናል፣ በርካታ ኃይሎችን ደምስሰናል፣ ቁስለኛ አድርገናል፣ አብዛኛው እየሸሸ የሚገኝበት ሁኔታ ነው ያለው። በአብዛኞቹ ግንባሮች ወደፊት እየገፋን እንገኛለን ብሏል። በሸዋ በበርካታ ግንባሮች ውጊያዎች ቀጥለዋል። በተለይ በመራኛ ከተማ፣ በጃራ፣ በአርሴማ፣ በዋሶና በሌሎችም ግንባሮች ከፍተኛ ትንቅንቅ እንደቀጠለ የሸዋ ጠቅላይ ግዛት እዝ ራምቦ ክፍለ ጦር ከስፍራው ያስተላለፈው መረጃ ያመለክታል። ተመልካቾቻችን፣ አድማጮቻችን በብዙ ቦታዎች ነው እየተደረገ ያለው። በደባርቅ እና በጎንደር ደግሞ በደባርቅ አካባቢ የሚደረገው ተጋድሎ እጅግ በከፍተኛ ሁኔታ እንደቀጠለ ነው። ከመከላከያ በኩል እስካሁን ማረጋገጫ ባይገኝም ከፋኖ በኩል በተሰጠው መግለጫ መሰረት በውጊያው ያለቁት ከ100 በላይ መሆናቸው እየተሰማ ነው። በቅድሙ ዜናችን ወደ 60 አካባቢ ነበር የተባለው። አሁን ከመሸ በሰጡት መግለጫ በርካታ የቆሰሉ ስለነበሩ ከ100 በላይ አልፏል ነው የሚሉት። መከላከያ ግን በዚህ ዙሪያ የሰጠው ምንም አይነት መግለጫ የለም። ሌላው በዛሬ ዕለት ከፍተኛ ትንቅንቅ የተደረገበት ቅድምም በዜና እንደሰማችሁት የሰሜን ወሎ ዞን ዋና መቀመጫ የሆነችው የወልዲያ ከተማ ናት። ከእኩለ ሌሊት ጀምሮ ትናንት ማታ በወልዲያ በዙሪያው ማለት ነው፣ በከተማዋ ሳይሆን በዙሪያው በሚገኙ ገጠራማ መንደሮች ላይ መጋቢት 3 ቀን እኩለ ሌሊት ጀምሮ በከባድ መሳሪያ የታገዘ ውጊያ ነው እየተደረገ ያለው። በተለይ በመቻሬ ሜዳ፣ በመርጦ ኢየሱስ፣ በሰዋ ሜዳና አማየ ቢጫ በተባሉ አካባቢዎች ነው በከባድ መሳሪያ የታገዘ ውጊያ እየተካሄደ ያለው። ከንጋት ጀምሮ አምቡላንሶች ቁስለኞችን ወደ ወልዲያ ሆስፒታል እያመላለሱ እንደሆነ የአይን ምስክሮች እየተናገሩ ናቸው። በተለይ በመቻሬ ቀጠና ሴት ውሃ ተብሎ በሚጠራው ቀበሌ እንዲሁም ከጀነት ወበር በቅርብ ርቀት ሞላ ጊዮርጊስ ቀበሌ በሚገኝ ተራራማ ስፍራ ላይ እልህ አስጨራሽ ትንቅንቅ እስከ ምሽት ድረስ መቀጠሉን ነው ከስፍራው የደረሰን መረጃ የሚያመለክተው ተመልካቾቻችን። ከዚህም ባሻገር በስሪንቃና በወልዲያ መካከል በምትገኘው እና ሰንቦት ቀበሌ በምትጠራው ቦታም ከባድ ውጊያ እየተካሄደ ነው የሚገኘውና በብዙ ቦታዎች ላይ ነው ውጊያው የተደረገው። እንደምታውቁት ሼህ መሐመድ ሁሴን አላሙዲን ወልዲያ ላይ በብዙ ሚሊዮን ዶላር ትልቅ ስታዲየም አስገንብተዋል። ያ ስታዲየም ደግሞ እና ጎንደር በር የሚገኘው ማቀነባበሪያ እንደ ካምፕ እያገለገለ ነው የሚገኘው። ይሄ የሆነው አሁን በአማራ ክልሉ ጦርነት ሳይሆን ከትግራዩ ክልል ጦርነት ጊዜ ነው ስታዲየሙ ካምፕ ሆኗል። እና እዛ አካባቢ የሰፈረው መከላከያ መድፍና ሞርተር በመጥመድ መርጦ ኢየሱስን፣ ወጠቅንና አዜት አካባቢዎችን እያስወነጨፈ ይገኛል። ስለዚህ እባካችሁ በዚህ አካባቢ የምትኖሩ ወገኖች ከፍተኛ ጥንቃቄ አድርጎ የሚል ጥሪ ቀርቧል። ሆኖም ምንም አይነት ጥንቃቄ ቢያደርጉ ተመልካቾቻችን፣ አድማጮቻችን እቤታቸው ተቀምጠው የማይቀርላቸው ከሆነ ምን አይነት ጥንቃቄ እንደሚደረግ አናውቅም። ቢያንስ ግን ከቻሉ ማለት ነው የሚቻል ከሆነ ለክፉ ቀን የድንጋይ ከለላ ነገር መስራት ወይም እንደ ምሽግ ነገር ቆፍረው የዚህ አይነት ነገር በሚፈጠርበት ሰዓት ላይ የሚገቡበት ጉድጓድ ከሌለ በስተቀር
በመኖሪያ ቤታቸውም በምንም ሆነው እንደምንመለከተው የሚቀርላቸው ነገር የለም። ይህን ተከትሎ እንደሰማችሁት ዛሬ በወልዲያ የተፈጸመው ነገር ይህን ውጊያ ተከትሎ አሰፋ ቸኮል ጀነራል አሰፋ ቸኮል ናቸው እዛ አካባቢ የተሰማራውን ጦር የሚመሩት ማለት ነው። ከተማው መካከል ማለት ነው። ከተማው ላይ መከላከያ ነው ያለው። መከላከያ ነው ከተማው ላይ ያለው። 3 ባንኮች ናቸው ተዘርፈው ያደሩት እና ከዝርፊያው በፊት ቅድም እንደነገርኳችሁ ከፍተኛ የመከላከያ ኃይሎች ፓትሮል እያደረጉ ነበረ። በባንኳ እየተንቀሳቀሱ ነበር ነው እንግዲህ አናውቅም። ይህንን ሽፋን አድርገው ወስደውት ይሁን እንዳይወሰድ ብለው እያሸሹት ይሁን አይታወቅም። እና ሌተናል ጀነራል አሰፋ ቸኮል ናቸው እዛ አካባቢ ያሉት። ከጥቂት ደቂቃዎች በፊት ባንኮቹ ላይ ከመፈጸሙ በፊት ብረት ለበስ ወታደራዊ ተሽከርካሪዎች ሲዞሩ ቆይተዋል። ባንኮቹም ማለት ነው። ውጊያው እየተካሄደ ያለው በወልዲያ ከተማ ዙሪያ ነው። ከተማው መካከል አልገቡም። ስለዚህ አዳጓ አደባባይ የሚገኙት ዳሸን ባንክና ህብረት እንዲሁም ጣይቱ ብጡል ትምህርት ቤት ፊት ለፊት የሚገኙት የኢትዮጵያ ንግድ ባንክ ተዘርፈ ህብረት ባንክ የኢትዮጵያ ንግድ ባንክና ዳሸን ባንክ ዝርፊያ ተፈጽሞባቸዋል። ያ ከመደረጉ በፊት ያን ያደረጉት እንደነገርኳችሁ ከሳምንት በፊት አንድ ዜና ሰርቼላችኋለሁ። በሰከላ ግሽ አባይ የተፈጸመ የባንክ ዝርፊያ ነበረ። በዛ ላይም እንደዚሁ ፋኖ ምናምን የሚል ነገር ተነግሮ ነበረ። በጣም እልክ ይዟቸው የሰከላ ግሽ አባይ ብርጌዶች ሁላችሁም እንደምታውቁት የዘረፉትን ኃይሎች አድነው ይዘው ገንዘቡን እንዳስመለሱ ምርመራ እያጣሩ እንደሆነ ዜና ሰርተንላቸዋል። ስለዚህ በአሁኑ ሰዓት ላይ ውጊያ እየተካሄደው በወልዲያ በከተማው ዙሪያ ነው እንጂ ከተማ ውስጥ አልገቡም። የባንክ ዝርፊያው ግን የተፈጸመው በከተማው መካከል ነው። ስለዚህ እንዴት ነው የሚለውን ነገር ማወቁ መጠርጠሩ የሚከፋ አይደለም ማለት ነው። አጠቃላይ በአማራ ክልል በጎጃምም በሁሉም ስፍራዎች ከፍተኛ ትንቅንቅ እየሆነ ከአካባቢው የሚደርሱን መረጃዎች ያመለክታሉ። በእነዚሁ ነው ዛሬ የቀጥታ ስርጭቴን የጀመርኩት። ይህን ካልኩ ዘንዳ በአሁኑ ሰዓት ላይ ተመልካቾቻችን፣ አድማጮቻችን በትግራይ በመቀሌና በአንዳንድ ከተሞች ህዝባዊ አመፅ የሚመስሉ ሰልፎች እየተደረጉ ይገኛሉ። አሁን እንኳን መሸ መሰለኝ በኢትዮጵያ ሰዓት አቆጣጠር ትንሽ ቀደም ብሎ ህዝቡ እየወጣ በአደባባይ ተቃውሞ እየገለጸ ያለበት ሁኔታ ላይ ነው የሚገኘው። የጌታቸው ረዳን ድጋፍ ለመስጠት ይመስላል። መንግስታችን አይፈርስም የሚል መፈክርም ሲያሰሙ ይነሳሉ። እስኪ ለማንኛውም ሰልፎቹን በአጭሩ እንመልከትና አንዳንድ ዴቨሎፕመንት ካሉ እነሱ ጋር እናወራለን። መቆየት ደግ ነው። የኢትዮጵያ ፖለቲካ የሚገርም ነው። የኢትዮጵያ ፖለቲካ በጣም በፍጥነት ተለዋዋጭ ነው። በእርግጠኝነት ነው የምላችሁ ቲፒኤልኤፍን በዚህ ሁሉ ውዝግብ ውስጥ ተነስቶ እኛ ብናወግዘው ኖሮ ወይም ይውረድ ብለን ብንነሳ ኖሮ ነገሮች እንደሚለወጡ ታውቃላችሁ። ዛሬ በጣም የሚገርመው ማንም ቲፒኤልኤፍን በትግራይ ህዝብ እንዲነካብኝ አንፈልግም የሚለው ሁሉ ተነስቶ ለውጡን እንግዲህ ተመልከቱት ማለት ነው። ይህን ያህል የሚቃወመው ቲፒኤልኤፍን አለ ማለት ነው። ይሄ ማለት እነ ደብረ ጽዮን ደጋፊ የላቸውም ማለት አይደለም። ተከፍሏል እና አብይ የሰሩት ነገር በተቻለ መጠን እንከፋፍሎ የሚለው ነገር የሰራላቸው ይመስላል። ዳር ሆነው እየተመለከቱ ነው። አንዳንድ ነገርም እያደረጉ ነው። ስለዚህ ይሄን በዚህ ደረጃ ተቃውሞ እየመጣ ነው ያለው። እንግዲህ ይሄ ተቃውሞ እየተደረገ ያለው ሁላችሁም እንደመጣችሁ ከትናንት ማታ ጀምሮ በተለይ ጌታቸው ረዳ ድረሱልኝ የሚል ጥሪ አቅርበዋል። ፌደራል መንግስቱ ጣልቃ ገብቶ ያድነኝ የሚል ዛሬም መግለጫ ሰጥቷል። ትናንት ማታም ይህንኑ መግለጫ ሰጥቷል ለኢንተርናሽናል ኮሚኒቲው ጌታቸው ረዳ። ይህን ነገር በዚህ በኩል እያደረገ በዛ በኩል ደግሞ ህዝቡ እሱን የሚደግፈው በተለይ የወጣቱ ኃይል ሰልፍ እየወጣ ጫና እያደረገ የሚገኝበት ሁኔታ ላይ ነው። በብልጽግና የተቀነባበረ ነገር ነው አሁን የምናየው ማለት ነው። ስለዚህ አብዛኞቹ ምክንያቱም ዲያስፖራ ያሉ አንዳንድ አክቲቪስቶችም ምኖችም የጌታቸው ደጋፊ የሆኑ የብልጽግና ደጋፊ የሆኑ ከመቅጽበት ተለውጠዋል። ጦርነት ባህላዊ ጨዋታችን ነው ሲሉ የነበሩት እነ ሉላ ሳይቀሩ በሚገርማችሁ ሁኔታ ተገልብጠው አሁን እነዛን እያወገዟቸው ነው። እነ ደብረ ጽዮን ይገርመኛል። የኢትዮጵያ ፖለቲካ ጦርነት ጥሩ ነው እያልኳቸው አይደለም፣ ግን በነ አሉላ ደረጃ ግልብጥ ብለው ወደ ብልጽግና እንደዚህ ወደ ጌታቸው ይመጣሉ ብዬ አልጠበቅኩም ነበር። ለዚህ ነው ሁሌ የምናገር አቅም ስታጣ የልብ ያልሆነ ደጋፊ ነገሮችን እያየ የሚገለባበጥ ደጋፊ አይደለም እያልን ለእነ አብይ ሁሉ ትምህርት የምንሰጠው ለዚህ ነው። ጥቅሙን እያሰላ የሚደግፍ አካል እስከ መጨረሻው አንተ ጋር ሊሞትልህ አይችልም።
እነ ደብረጽዮን በድሮ አመለካከት ነው ክችች አሉት ያችን ነገር። እነ ዳንኤል እነ አሉላ ደግሞ አዩት፣ ሞከሩት። ያኔ ህወሓት የሚያሸንፍ መሰላቸው መስሏቸው ጦርነት ባህላዊ ጨዋታችን ነው ግጠም ምናምን አሉና ያን ሁሉ ነገር አደረጉት። ሲያዩት ህወሓት አልሆነም፣ የጠበቁት አልሆነም። ከዛ በኋላ እዚህ ከተመለጠ አሁን ስልጣን ወደ ነጌታቸው እየሄደች ነው ከዛው መካከል። ስለዚህ ከዛች ድርሻቸውን ማንሳት አለባቸው። ስለዚህ አሁን እነዚህ ሁሉ የምትሏቸው በውጭ የነበሩ በተለይ ዲያስፖራዎቹ ጌታቸው ጋር ሆነው ያን እየመቱ ነው ያሉት። እዛ ጋር ክትች ብለው የቀሩት ያ ይሄ ድርጅት ምናምን የሚሉ ከድሮ ጀምሮ የመጡት ናቸው እንደዛ የሚሉት። ይሄ ነው ሊሆን የሚችለው። ነገ ጧት ደግሞ አንድ ነገር ቢፈጠርና የጌታቸው ነገር የሚወድቅ ነገር መስሎ ከታያቸው ገለበጥ ሊሉ ይችላሉ። የሆነ ሆኖ በዚህ ደረጃ ቲፒኤልኤፍን የሚቃወም ኃይል ትግራይ ውስጥ ወጥቶ ጊዜያዊ መስተዳድሩ አይፈርስም ጣልቃ አይግባብን የሚለውን የጌታቸውን መፈክር የሚያሰማ በዛ በኩል ተነስቷል። ጌታቸው ደግሞ ድረሱልኝ ብሎ ትናንት ማታም እንደነገርኳችሁ ጣልቃ ግቡልኝ ብሎ ፌደራል መንግስቱን ጠይቋል። የሆነ ሆኖ ግን እስካሁን ድረስ የመቀሌ ኤርፖርት በማን ቁጥጥር ስር ነው? በነ ደብረጽዮን ቁጥጥር ስር ነው፣ በወታደራዊ ኃይሉ ቁጥጥር ስር ነው። የኢትዮጵያ አየር መንገድ በዛሬው ዕለት ወደ መቀሌ የሚያደርገውን በረራ እንዳቆመ በግልጽ ታውቋል። በይፋ እስካሁን በግልጽ አልተነገረም ነበረ። በረራ ወደ መቀሌ የሚደረጉ በሙሉ ቆመዋል። ያ ብቻ አይደለም። መቀሌ የሚገኘው የመለስ ዜናዊ ፋውንዴሽን የሚባለው ትልቅ ተቋም በነ ደብረጽዮን ቁጥጥር ስር ገብቷል። በታጋዮቹ ቁጥጥር ስር ገብቶ ሄዷል። ትናንትና አዲግራት ከተማን አይታችኋል። ዛሬም በተለያዩ አካባቢዎች ያሉ ነገሮችን በቁጥጥራቸው ስር እያደረጉ ነው የሚገኙት። እነ ጌታቸው ረዳ ምንድን ነው ያሉት? ይሄንን መፈንቅለ መንግስት በአንዳንድ ከተሞች አድርገውብናል ብለው ነው እየተናገሩ ያሉት። ይህ በቀጠለበት ሁኔታ በአዲግራትና በአንዳንድ ከተሞች የትግራይ ነዋሪዎች ምን እያደረጉ ነው የሚገኙት? ከባንክ ገንዘብ ለማውጣት ንግድ ባንኮች ላይ ወረፋ እያደረጉ ነው። ካሁን አሁን ምን ይፈጠራል እየተባለ ማለት ነው። ይህን ተከትሎ ጌታቸው ረዳ ዛሬ ጥሪ ከማቅረባቸውን ባሻገር አሁን ከመቼ እናንተ ጋር የቀጥታ ስርጭት ከመግባቴ በፊት ይህን ለጥፈዋል ጌታቸው። ይኸውና አሁን ከመቼ ማለት ነው በትዊተር ገጻቸው ምንድነው የሚሉት? በትግራይ እየሆነ ያለውን ነገር አስመልክቶ ለአዲስ አበባ ለሚገኘው ለአሜሪካ ኤምባሲ፣ ለጀርመን ኤምባሲ፣ ለፈረንሳይ ኤምባሲ፣ ለጣሊያን ኤምባሲ፣ ለአውሮፓ ህብረትና ለእንግሊዝ ኤምባሲ፣ ለዩኬ ኤምባሲ በትግራይ እየሆነ ያለውን ነገር አጠቃላይ የፕሪቶሪያውን ስምምነት ነገር የጣሰ መሆኑን እየተፈጠረ ያለውን ነገር ዛሬ ስናገር ነው እየዞርኩ ያልኩት አሉ። ከመቀሌ ያው ተባረዋል አቶ ጌታቸው ማለት ሸሽተዋል። ስለሸሹ ለህይወታቸው አደጋ ስለሆነ አጠቃላይ ያለውን ሁኔታ ጣልቃ እንዲገቡ ትናንት ጥሪ አቅርበው ነበር። ዛሬ ደግሞ ምን አደረኩ አሉ? በየአምባሳደሮቹ ይዘው ለሁሉም ሀገራት ተናግሬያለሁ። ያው ድረሱልን ነው። ከአሁን በፊት ካስታወሳችሁ የዛሬ ወር አካባቢ አሁን የተጠቀሱት አምባሳደሮች ነበሩ ወደ መቀሌ በጋራ ሄዱት፣ ወደ 7 አምባሳደር በመሆን ይህንኑ ነገር ያው ሴትን ለማድረግ ማለት ነው። አልተሳካላቸውም። ስለዚህ ጌታቸው ረዳ አሁን ምን አደረጉ? እየዞርኩ ለሁሉም ለነዚህ አምባሳደሮች በሙሉ በትግራይ ያለውን ሁኔታ የፕሪቶሪያውን ስምምነት የጣሰ ህዝቡን ወደ አመፅ የሚያስገባ አካባቢውና ቀጠናውን የሚያናጋ ሌሎች ሪጂናል አክተሮች ተዋናይ የሆኑበት ያው ስም ባይጠቅስም ማለት ነው ሁኔታ ስለሆነ ያለው በአጠቃላይ በቶሎ ድረሱልን ስል ለነሱም በአካል እየዞርኩ ከጥሪው ባሻገር ማለት ነው ነግሬያቸዋለሁ በማለት ጌታቸው ረዳ አሁን ከመቼ ወደ አምባሳደሮቹ እየተዟዟረ ሲናገር መዋሉን ነው። እስካሁን ድረስ ፌደራል መንግስቱ መሳሪያ አንቀሳቀሰ፣ የተለያየ ነገር አንቀሳቀሰ ሲባል ነው እንጂ ዋለው የጀመረው ነገር የለም። ጦርነት የፈለገውም ፌደራል መንግስቱ አሁን ከአቅሙ አኳያ የሆነ ነገር በመካከላቸው እንዲፈጠር ነው እንጂ ከአቅሙ አኳያ እኔ ጦርነትም ይጀምራል እንደዛ ወደዛ ያደርጋል የሚል ነገር ምናልባት ደግሞ ጦርነት ብጀምርም ባክፋየር ያደርግብኛል ብሎ ሊያስብ ይችላል። ማንም ሰው ሰራዊት ስታስገባበት ስታጠቃበት ተመልሶ ነው አንተኑ የሚያጠቃ። ስለዚህ እስካሁን ድረስ አልሞከረም። ነገር ግን የትግራይ ህዝብ መጨነቁን አልቀረም። በየአካባቢው የትግራይ ህዝብ በጣም ተጨንቋል። እንደነገርኳችሁ በየባንኩ ተሰልፏል። በብዙ ቦታዎች ላይ ያን እያደረገ ነው። ወደ ስውሯ ማርያም በመሄድ ደግሞ እነዚህ የምትመለከቷቸው የትግራይ እናቶች እባክህ የቃል ኪዳንህን ሀገርና ህዝብ አስባት፣ እናቴ አደይ ስደተኛ ነኝ በጥላሽ ጋርጂኝ እያሉ አሁንም ጦርነት ይመጣል ብለው በጣም በሚያሳዝን ሁኔታ አንጀት የሚበላ ነገር ሲናገሩ እንሰማቸዋለን። የትግራይ እናቶች ናቸው አቤቱ ይቅር በለን እያሉ